አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሁመራ ፖሊቴክኒክ ኮሌጅ በተለያዩ መርሃ ግብሮች ያሰለጠናቸውን ተማሪዎች አስመርቋል። ኮሌጁ የዞኑን ማህበረሰብ የትምህርት ፍላጎት ለማሟላት እየሰራ መሆኑን አስታውቋል። መረጃው የዞኑ መንግስት ኮሙኒኬሽን ነው፣ ቀጥሎ ይቀርባል። ኢንስትራክተር ሰይፉ ሰለሞን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሁመራ ፖሊቴክኒክ ኮሌጅ ለሶስተኛ ጊዜ ያሰለጠናቸውን 88 ተማሪዎች አስመርቋል። የኮሌጁ ዲን ኢንጂነር ጠጁ መሰለ ኮሌጁ በተለያዩ የሙያ ዘርፎች ስልጠናዎችን በመስጠት በርካታ ባለሙያዎችን ማፍራቱን አስረድተው የዞኑን ማህበረሰብ የትምህርት ፍላጎት እያሟላ መሆኑንም አንስተዋል። 135 አዲስና 209 ነባር ሰልጣኞች በአጠቃላይ 344 ሰልጣኞች ተቀብለው እያሰለጠነ የቆየ ሲሆን ከነዚህ ውስጥ ተመራቂዎች በአይሲቲ 44 አካውንቲንግ ኤንድ ፋይናንስ 32 በኮንስትራክሽን 12 በአጠቃላይ 88 ሰልጣኞች በአዲሱ እሳቤ ካሪኩለም እየተመረቃችሁ ትገኛላችሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። ሙያና ቴክኒክ ኮሌጆች የማህበረሰቡን ችግር የሚፈቱ የፈጠራ ስራዎች የሚመረቱበት በመሆኑ ተገቢው ድጋፍ ሊደረግላቸው እንደሚገባ የዞኑ ዋና አስተዳዳሪ አሸተ ደምለው ተናግረዋል። የአማራ ክልል መንግስት እያደረገ ያለው ድጋፍ በሙያው የተመሰከረለት ትውልድ ለመፍጠር እንደሚያግዝም አቶ አሸተ አንስተዋል። የአማራ ብሔራዊ ክልላዊ መንግስት ስራና ስልጠና ቢሮ እነዚህ ኮሌጆች እንዲጠናከሩ የበኩሉ ሚናም እየተጫወተ ይገኛል። አሁን በኦንላይን ሲስተም ውስጥ በስራ ስልጠና ቢሮ በስራ ስልጠና ክህሎት ሚኒስቴር በአንድ ቋት ዳታቤዝ ውስጥ ተካቶ በዚህ ሲስተሙ እየተመራ ይገኛል። ስለዚህ የተቋሙ አንዱ ተሻግሮታል። ሚኒ ኔትወርኩ በአማራ ብሔራዊ ክልላዊ መንግስት ሆኖ ያጠናቀቀ ኮሌጅ ነው። ይሄ ኮሌጅ ነገ በዚህ የሚመረቁ የፎርጅድ የትምህርት ማስረጃም እንዳይኖርም አንዱ ይከላከላል። የተማረ የሰው ኃይል ለሀገር እድገት ወሳኝ መሆኑን የተናገሩት የአማራ ክልል ርዕሰ መስተዳደር አስተዳደራዊ ጉዳዮች አማካሪ አቶ ጥላሁን መኳንንት ናቸው። ተመራቂዎች ዘላቂ ሰላምና ልማት እንዲረጋገጥ የበኩላቸውን አስተዋጽኦ እንዲያበረክቱም አሳስበዋል። ከዚህ በላይ አካባቢያችሁን ለማገልገል አካባቢያችሁን አስተዋጽኦ ለማድረግ በተለይ ደግሞ በአካባቢያችሁ የተገኘውን ሰላምና ዲሞክራሲ ነፃነት በማጽናትና በማረጋገጥ ትልቅ ኃይል ሆናችሁ ዛሬ ያገኛችሁትን የትምህርት ውጤት መነሻ አድርጋችሁ ተመራማሪዎች፣ የአካባቢ ችግር ፈቺዎች ለዘላቂ ልማት ትልቅ አቅም ሆናችሁ የምታገለግሉ ተመራቂዎች ሆናችሁ ስለዚህ በቀጣይነት የሚጠበቅባችሁ አደራና ኃላፊነት እንዳለ ይችን ሀገር ለማገልገል አካባቢያችሁን ለማገልገል የአካባቢያችሁን ችግር የምትፈቱ ተመራቂዎች ናችሁ። ስለዚህ ዛሬው ምርቃን የመጨረሻ አይደለም። መምህራን ከሚያደርጉላቸው ድጋፍ በተጨማሪ ጊዜያቸውን በአግባቡ መጠቀማቸው ለስኬት እንዳበቃቸው ከፍተኛ ውጤት ያስመዘገቡ ተመራቂዎች ገልጸው ባገኙት ዕውቀት ማህበረሰቡን ለማገልገል ቁርጠኛ መሆናቸውን ተናግረዋል። 3.84 ነው ያመጣሁት። ለዚህ ዋንጫ ተሸላሚ ሆኛለሁ። የወላጅና የመምህራን እገዛ በጣም ጥሩ ነበር። ጥሩ በመሆኑ ደግሞ ወደዚህ ደርሻለሁ። በማህበረሰቤ ለማገልገል ቆርጬ ተነስቻለሁ። 3.7 አምጥቼ ነው የተመረኩት። ማህበረሰቡ ወጥቼ ባለኝ በተማርኩበት ዲፓርትመንት ለማገልገል ዝግጁ ነኝ። ኢንስትራክተር ሰይፉ ሰለሞን